ሰላም እንዴት ናችሁ? ውድ የሣሪስ ቲቪ ተከታታዮቻችን በጣም የተለያዩ ፒሲዎች ነው የምንይዘው። እናንተ ጋርስ ያሉት እንዴት ነው እስቲ የሚለውን የተለያዩ ላፕቶፖች እዚህ የማይገኙ ላፕቶፖችን በጥቂት ቀናት ውስጥ እኛ ራሳችን ማስመጣት እንችላለን። ማክቡኮች አሁን ክራክድ የሆኑ ሶፍትዌሮችንም ስለማይቀበሉ ራማቸውን አፕግሬድ ማድረግ ይቻላል። ለቢሮ ሰራተኞችም የሚሆኑ ማክቡክም አሁን ብራንዱ ከፍ ስላለ ነው ዋጋው የሚጨምረው እንጂ። ስለ ዋራንቲ ብትነግረኝ ዋስትና አላችሁ ወይ? አዎ ዋስትና አለን። እኛ የ1 ዓመት ዋስትና ነው የምንሰጠው። ዲሊቨሪስ ለሚፈልግ ሰው እንደው እዚህ መጥቶ መግዛት የማይችል ሰው ካለ ዲሊቨሪ አላችሁ ወይ? ነጋዴዎች ከሆኑ አሁን የተለያዩ ላፕቶፖችን ሲፈልጉ እኛ ራሳችን ስለምናስመጣ በጥቂት ቀናት ውስጥ እናስመጣላቸዋለን። ሰላም እንዴት ናችሁ? ውድ የሣሪስ ቲቪ ተከታታዮቻችን ዛሬ አለምነሽ ፕላዛ ላይ የተለያዩ ላፕቶፖችን ከነ አክሰሰሪያቸው በተጨማሪም ደግሞ የተለያዩ ስልኮችን ሪቪው ለማድረግ ተገኝቻለሁ። ተከታተሉ። ሰላም እንዴት ነህ? እንኳን ደህና ቆየኸኝ። ራስህን እስቲ አስተዋውቀኝ። እሸቱ ደሳለኝ ይባላል። ዮዳ ኤሌክትሮኒክስ ስታር ማርኬተር እና ሴልስ ነው። እሺ እንግዲህ ዮዳ ኤሌክትሮኒክስ ላይ የተለያዩ ፒሲዎችን እንዲሁም ስልኮችን እያየሁኝ ነው እና አክሰሰሪዎችን በተጨማሪ ትይዛላችሁ። እስቲ ስለምትይዙት ፒሲ አንዳንድ ነገሮችን ንገረኝ። በጣም የተለያዩ ፒሲዎች ነው የምንይዘው። ለተማሪዎች፣ ለጌመሮች፣ ለሁሉም ሰው የሚሆኑ ፒሲዎችን ነው የምንይዘው። እሺ እዚህ ጋር እንግዲህ የተለያየ አይነት ብራንድ ያላቸውን ፒሲዎች እያየሁኝ ነው እና እስቲ በምን ብራንድ ነው የምትይዙት? እኛ የምንይዘው በዴል፣ በኤችፒ፣ በሌኖቮ፣ በሰርፌስ እና ደግሞ አንዳንድ ሰዎች ኦርደር ማድረግ ሲፈልጉ የተለያዩ ላፕቶፖች እዚህ የማይገኙ ላፕቶፖችን በጥቂት ቀናት ውስጥ እኛ ራሳችን ማስመጣት እንችላለን። እኛ ራሳችን እያስመጣን ስለሆነ የምንሸጠው ማለት ነው። እሺ እንግዲህ ፒሲ ላይ ብራንዱ በተለያየ ቁጥር እንዴት ነው ፒሲያቸው ይለያያል ወይስ እንዴት ነው? እስቲ እሱን ነገር ብታብራራልኝ በደንብ። አዎ ብራንዱ በተለያየ ቁጥር አንዳንድ ላፕቶፖች ያው በዋጋም በጥራትም እየጨመሩ ነው የሚመጡት። ማክቡክም አሁን ብራንዱ ከፍ ስላለ ነው ዋጋው የሚጨምረው እንጂ በፐርፎርማንስ ደረጃ እንደ ማክቡክ የሆኑ ላፕቶፖች አሉ። ለምሳሌ እንደ ሰርፌስ አይነቶቹ ከማክቡክ ጋር ኮምፒት እንዲያደርጉ ተደርገው ነው የተሰሩት፣ ግን የዊንዶውስ ላፕቶፖች ናቸው። እና ደግሞ በኤችፒም አሉ። በኤችፒ አሁን በጣም ታዋቂ የሆነ በተለይ እኛ ሀገር ደግሞ ከተማሪ እስከ ትልልቅ ሰዎች ድረስ ኤችፒ ላፕቶፖችን ይጠቀማሉ። ኤችፒ የተለያዩ ሌብል ያላቸው ላፕቶፖች አሉ። ኢንላይት ቡኮች በጣም ፌመስ የሆኑት ኢንላይት ቡኮች ናቸው። እሺ እንግዲህ ያው እንደ ብራንዳቸው ይለያያል ብለኸኛል እና እስቲ አንተ ስፔሲፊክሊ በቃ እያንዳንዱ ፒሲ በዚህ ይለያል ወይም ደግሞ ኤችፒ ከዚህኛው እዚህ ጋር ካሉት ይሄ ከዚህ ይለያል ብለህ የምትልበትን እስቲ ነገር ብትነግረኝ። እንዴት ነው ራማቸው ነው ወይስ እስቲ ዲቴይል ብትነግረኝ እሱ። ኤችፒዎች አሁን ሲሰሩም አፕግሬድ ማድረግ እንድንችል ተደርገው ስለተሰሩ ራማቸውን አፕግሬድ ማድረግ ይቻላል፣ ስቶሬጃቸውን አፕግሬድ ማድረግ ይቻላል። ከዛ በተጨማሪም ደግሞ ቦዳቸው አሉሚኒየም ስለሆኑ በጣም ጠንካራ የሆኑ ላፕቶፖች ናቸው። ለእኛ ሀገር የሚሆኑት ላፕቶፖች ኤችፒ ናቸው በተለይ ማለት ነው። ማክቡኮች አሁን ክራክድ የሆኑ ሶፍትዌሮችንም ስለማይቀበሉ የተለያዩ ሶፍትዌሮችን ለመጠቀም ብንፈልግ እንደ ኦፊስ ምናምን ሰብስክሪፕሽን መክፈል ይጠበቅብናል። የዊንዶውስ ላፕቶፖች ግን ክራክድ የሆኑ ሶፍትዌሮች እነዛን ሶፍትዌሮች በነፃ መጠቀም ስለምንችል የዊንዶውስ ላፕቶፖች ለእኛ ሀገር ገበያ በጣም አሪፍ የሚባሉ ናቸው ማለት ነው። እሺ እንግዲህ ሁሉንም ማህበረሰብ ያማከለ ነው አብዛኛው እንግዲህ ኮምፒውተር ቤቶች የሚይዙት። ያ ማለት ግራፊክስም ለተማሪም ጌሚንግ ፒሲዎችም እንዲሁም ደግሞ ለቢሮ ሰራተኞች ያማከሉ ናቸው ብዙ ቤት እና እናንተ ጋርስ ያሉት እንዴት ነው እስቲ የሚለውን ንግግር በዛው አጠቃላይ እንደው ብትነግረኝ ደስ ይለኛል። አዎ እኛ ጋርም የተለያዩ ማህበረሰቦችን ያማከለ ከተማሪ ግን ጀምረው ለተማሪዎች የሚሆኑ ኤችፒ ላይት ቡኮች ከ66000 ብር ጀምሮ አሉ። 10ኛ ጄኔሬሽን 11ኛ ጄኔሬሽን እያሉ ሌተስት የሆኑ ጄኔሬሽኖችን ነው የምንይዘው ለረጅም ዓመታት እንዲጠቀሙባቸው ተብሎ ማለት ነው። ለቢሮ ሰራተኞችም የሚሆኑ ወርክ ስቴሽን የሆኑ ላፕቶፖችን እንይዛለን። ከዛ በተጨማሪም ደግሞ ለጌመሮች፣ ለአርክቴክቶች እና ለቪዲዮ ኤዲተሮች የሚሆኑ ግራፊክስ ካርድ ያላቸውን ላፕቶፖች እንይዛለን። እሺ ስለ ጄኔሬሽን እንግዲህ ካነሳ ላይ ቀርስቲ ስለሱ ምንድነው ልዩነቱ? ጄኔሬሽኑ ቁጥሩ በጨመረ ቁጥር ምንድነው ልዩነቱ? ውስጥ ያንን ነገር ታስረዳኝ። አዎ ጄኔሬሽን ሲባል አሁን የቆዩ ጄኔሬሽኖች ሲባሉ ያው በዛ ጊዜ በነበረው ቴክኖሎጂ የተሰሩ ናቸው። በዛ ጊዜ የነበረው ቴክኖሎጂ ደግሞ በጣም አሁን ካለው ቴክኖሎጂ አንፃር በጣም የቆየ ስለሆነ አሁን ላይ ደግሞ የተለያዩ ኤአይ ቱሎች አሉ። እነዛን ኤአይ ቱሎች ራን ለማድረግ ደግሞ አሁን ላይ
ከ16 ጂቢ በላይ ራም ያስፈልጋል። ከዛ በተጨማሪም ደግሞ ጄኔሬሽናቸው ሲጨምር ፕሮሰሰራቸው ፍጥነቱም የተለያዩ ሶፍትዌሮችን ሃንድል የማድረግ አቅማቸውን እየጨመረ ነው የሚመጣው። ለዛ ነው ሌተስት የሆኑ ጄኔሬሽኖች ሲገዙ ሰዎች ላፕቶፕ ሲገዙ ሌተስት ጄኔሬሽን የሆኑ ላፕቶፖችን እንዲገዙ የምንመክረው። እሺ ያው እንግዲህ ኤሌክትሮኒክስ ነገሮች በተገዙ ቁጥር ያው ብዙ ነገራቸው ያስፈራል። ያው ሰው ላይ ያለው ነው ሀው ትንሽ እንትን ስለሚልና እስቲ ስለ ዋራንቲ ብትነግረኝ። ዋስትና አላችሁ ወይ? አዎ ዋስትና አለን። እኛ የ1 ዓመት ዋስትና ነው የምንሰጠው። ባትሪ አሁን ለምሳሌ ባትሪውን ለ1 ወር ሞክሮት ካልተመቸው ይሄ ነገር ወረደብኝ ካለ ባትሪውን እንቀይርለታለን። ላፕቶፑን ራሱን ቀይረን ሌላ ላፕቶፕ ቀይረን እንሰጠዋለን። ከተመቸው ላፕቶፑ ተመችቶኛል ባትሪውን ብቻ ቀይሩልኝ ካለ ባትሪውን ብቻ ቀይረንለት ያ ከስተመራችን በ1 ወር ውስጥ ሲመጣ እንመልስለታለን። እሺ ዲሊቨሪስ ለሚፈልግ ሰው እንደው እዚህ መጥቶ መግዛት የማይችል ሰው ካለ ዲሊቨሪ አላችሁ ወይ? ከዛም በተጨማሪ ደግሞ በብዛት ትሸጣላችሁ ወይ ብዛት ትይዛላችሁ የሚለውን እስቲ በዛው ትነግረኝ። አዎ ዴሊቨሪ አለ። ሰው የሚፈልገው ቦታ ላይ አንድ ጊዜ ይሄን ላፕቶፕ ፈልጋለሁ እዚህ ቦታ ነኝ ያለው ሲል እዛ ቦታ ላይ እናደርሳለን በፍጥነት። ከዛ በተጨማሪም ደግሞ ነጋዴዎች ከሆኑ አሁን የተለያዩ ላፕቶፖችን ሲፈልጉ እኛ ራሳችን ስለምናስመጣ በጥቂት ቀናት ውስጥ እናስመጣላቸዋለን በብዛት ማለት ነው። የሚፈልጉትን ላፕቶፕ አሁን እዚህ ጋር ያሉትን ላፕቶፖች ነግሬሻለሁ። ከዛ በተጨማሪም እዚህ ሊያገኟቸው የማይችሉትን ላፕቶፖች ከኛ ስለምናስመጣ እነሱን እናስመጣላቸዋለን። እሺ እንግዲህ ስለ ፒሲ ይሄን ያህል ከተነጋገርን የተለያዩ ስልኮች ደግሞ ይታዩኛልና እስቲ ስለነሱ ደግሞ እስቲ አንዳንድ ነገር ብትለኝ። አዎ የተለያዩ ስልኮች አሉ። በተለይ ሳምሰንግ እና አይፎን ናቸው። እሺ ሳምሰንግም ኤስ ቤቶች እና አይፎንም የተለያዩ አይፎን 13 ከ13 ጀምሮ ማለት 13 ፕሮ 13 ፕሮ ማክስ ከዛ ጀምሮ እስከ አይፎን 17 ድረስ እንይዛለን። ሳምሰንግም ከኤስ 22 ጀምሮ እስከ ኤስ 26 አልትራ ድረስ እንይዛለን። እስቲ የዋጋ ሬንጃቸውን ደግሞ ብትነግረኝ፣ የሁለቱም የሳምሰንጉንም የአይፎኑንም እስቲ የዋጋ ሬንጃቸውን ብትነግረኝ። ሁሉንም ስልኮች አሁን እኛ ጋር ያሉት ስልኮች ዋጋቸው ከ50,000 እስከ 300,000 ድረስ ናቸው። የተለያዩ እንደነገርኩሽ ሳምሰንግ እና አይፎን ነው የምንይዘው። አሪፍ የሚባሉት ብራንዶች ሳምሰንግ እና አይፎን ስለሆኑ ሰዎች በአንድሮይድ ከፈለጉ በአይኦኤስ ከፈለጉ የፈለጉትን ስልክ መርጠው መግዛት ይችላሉ። እሺ ያው እንግዲህ ነጋዴ እንደመሆነ ለከስተመር አንተ የትኛውን ነው ፕሪፈር የምታደርገው ስልክ ላይ? ያው አይፎን በተለይ በጣም ከበድ ይላል። አሁን ስፔሲፊክ ነገሮችን ካላወቃቸው በጣም አስቸጋሪ ነውና የትኛውን ነው አንተ እንትን የምትለው? ያው እንደ ሰው ነው እንዳጠቃቀሙ ነው። አሁን ለምሳሌ ኮንተንት ክሬት ማድረግ የሚፈልግ ከሆነ ወደ ቪዲዮግራፊ ወደ ፎቶግራፊ መግባት የሚፈልግ ከሆነ አይፎን በጣም ተመራጭ የሚባል ስልክ ነው። አይፎን ሜጋ ፒክስሉ ወረድ ሲል ብዙ ሰው አሁን ሜጋ ፒክስሉ ከፍ ባለ ቁጥር የካሜራ ጥራቱ ይጨምራል ብሎ ነው የሚያስበው። ነገር ግን የአይፎን ስልኮች ሜጋ ፒክስላቸው ወረድ ብሎ ግን ካሜራቸው በጣም ቆንጆ የሚባል እስከ 4K ድረስ መቅረጽ ስለሚችሉም በጣም ለቪዲዮግራፊ እና ለፎቶግራፊ አይፎንን እመርጣለሁ። ከዛ በተጨማሪም ደግሞ ባትሪ ከፍ ያለ ባትሪያቸው ቆየት እንዲልልኝ ይፈልጋለሁ የሚል ሰው ካለ ደግሞ ሳምሰንጎች በጣም ተመራጭ ናቸው። ሳምሰንጎች ባትሪያቸው ረጅም ሰዓት ይቆያል። ከዛ በተጨማሪም ደግሞ አንድሮይድ ስለሆኑ ለአጠቃቀምም ቀላል ናቸው። ከዛ ውጭ ደግሞ የተለያዩ አክሰሰሪዎች እዚህ ጋር ይታዩኛል የፒሲ እና እስቲ ስለነሱ ደግሞ አንዳንድ ነገሮችን ብትለኝ። እዚህ ጋር የያዝነው አሁን የኛው ጌሚንግ ማውዝ ፓድ ነው። ከዛ በተጨማሪም ደግሞ ሰዎች ከፈለጉ አሁን እዚህ ሀገር በብዛት አሁን አንዳንድ ነገሮች ላይገኙ ይችላሉ። እነሱን ነገሮች ማግኘት የማይችሉ ከሆነ እዚህ ሀገር እኛ ስለምናስመጣላቸው እነሱ የሚጠበቅባቸው የሆነ የጎደላቸውን እቃ ይህንን እቃ ፈልጋለሁ ብለው ሲያዙ እነሱ የሚፈልጉትን እቃ ስፔሲፊክ እናመጣላቸዋለን ማለት ነው። ለምሳሌ አሁን አንዳንድ ላፕቶፖች ላይ ባትሪ ላይ ያገኙ ይችላሉ። ባትሪ ከዛ በተጨማሪም ደግሞ ቻርጀሮች ለየት ያለ ቻርጀር ያላቸው ላፕቶፖች ቻርጀር ላይ ያገኙ ይችላሉ። እንደዚህ እንደ ማግኔቲክ ቻርጀሮች አሉ። አሁን ለምሳሌ እንደዚህ እንደ ማይክሮሶፍት ሰርፌስ የሚቀበሉት ማለት ነው ማግኔቲክ ቻርጀሮች ናቸው። እነሱን እቃዎች ሀገር ውስጥ በብዛት ስለማይገኙ ወይም ደግሞ አንዳንድ ሰው የተወሰነ ቦታ ፈልጎ ሲያጣቸው ይደክመውና ይተዋል። ቤቱ አስቀምጦ ያንን እቃ ሳይጠቀም። ስለዚህ እነሱ የሚጠበቅባቸው ይሄ እቃ ጎሎ የነበረ ይሄን እቃ ፈልጋለሁ ሲሉ እነሱ የፈለጉትን እቃ እኛ ከውጭ ስለምናስመጣ ምንም ችግር የለውም። በትንሽ ቀናት ውስጥ እናስመጣላቸዋለን። እሺ ጌሚንግ ማውዝ ፓዱ እስቲ ሬንጁን ብትነግረኝ የዚህ ፕራይስ?
የዚህ ፕራይስ ሬንጁ ከ2500 እስከ 4000 ብር ድረስ ነው። ከዚህ በተጨማሪም ደግሞ ባጎች አሉን ለፒሲዎች የሚሆኑ ሰዎች እንደፈለጉ ይቺ በእጅ የምትያዘው አነስ ያለች ባግም የጀርባ ባግም አለን። የዋጋ ሬንጃቸው ደግሞ ከ5 እስከ 4500 ድረስ አሉ። የሌዘር ቦርሳዎችም ስላሉ ማለት ነው። እሺ እሸቱ ብዙ መረጃዎችን አግኝቻለሁኝ። ብዙ ነገሮችን ሪቪው አድርጌያለሁ። ስለ ዋጋም ሆነ ስለ ፒሲዎች አንዳንድ ነገሮችን ተነጋግረናልና ከዛም በተጨማሪ ደግሞ ስልኮችንም አክሰሰሪዎችንም ትይዛላችሁ። እስቲ ደግሞ በመጨረሻ ማለት የምትፈልገው ነገር ካለ እድሉ ልስጥህ። ሰዎች ላፕቶፕ ሊገዙ ሲፈልጉ ሁልጊዜ ማየት ያለባቸው ኮር i7 ነው ከሚለው ኮር i5 ነው ከሚለው በተለየ ግን ጄኔሬሽን ላይ ትኩረት እንዲያደርጉ እንፈልጋለን። እኛ ደግሞ ጄኔሬሽናቸው ከፍ ያሉ ሌተስት ላፕቶፖችን ነው የምንይዘው። ነጋዴዎችም ከሆኑ በብዛት ስለምናስመጣ ለነጋዴዎች በተመጣጣኝ ዋጋ እናቀርባለን። እናንተም ሳሪስ ቲቪዎች መታችሁ ስለጎበኛችሁ እናመሰግናለን። ቲክቶክ ላይ ዮዳ ኤሌክትሮኒክስ ብለው ሰርች ቢያደርጉ ያገኙናል። እዛ ላይ ከዛ በተጨማሪም ደግሞ ቴሌግራም ቻናላችንም ላይ የተለያዩ ላፕቶፖች አዳዲስ ላፕቶፖች ሲገቡ እዛው ጋር ከነ ፎቶአቸው ከነ ስፔካቸው ፖስት ስለምናደርግ እዛ ጋር መርጠው መምጣት ይችላሉ። አድራሻችን ቦሌ መድኃኔዓለም አለምነሽ ፕላዛ አንደኛ ፎቅ የሱቅ ቁጥር 123 ዮዳ ኤሌክትሮኒክስ ብለው ይመጡ ያገኙናል። እናመሰግናለን። እኔም በጣም አመሰግናለሁ። መልካም ቀን። መልካም ቀን። ውድ የሳሪስ ቲቪ ተመልካቾቻችን ድርጅቶቻችሁን ሪቪው እንዲደረግላችሁ ከፈለጋችሁ ኮሜንት ላይ ያስቀምጡልን። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ፕሮግራሙን ስመራላችሁ የቆየሁት እኔው ባካለኝ። በቀጣይ እስከምንገናኝ ድረስ ቸርን ሰንብት።